ኡስታዝ አህመዲን ጀበል በዛሬው ዕለት እጅግ በጣም ታሪካዊ ንግግር ተናግሯል። ይህ መልእክት ሼር አድርጉ ለሁሉም ተደራሽ እንዲሆን ማለት ነው። ስልጤ ስንት ፐርሰንት ነው ሙስሊም አሁን ወይስ ዝም ብለህ በግምት አሁን ላይ ከረንት ሊባለበት 70% አንተ ጨዋነ እርቅን ስንል እርቅ በራሱ መድኃኒትን ስላወደስን በሽታውን አያድነንምና ስጁድ ያረከው እኛ በመሸነፋችን ደስ ብሎ ነው አርጀንቲና በማሸነፏ ደስ ብሎ ነው ያሉት ይገኛሉ። እንግዲህ ከአርጀንቲናና የእንግሊዝን ጨዋታ የዳኛውን ኢስማኤል አልፈተህ እንደዚህ የሚሉት እንግሊዛውያን ናቸው። እሱ ደግሞ ውብ የሆነ መልስ እንግዲህ መልሶላቸዋል ማለት ነው። እኔ ሙስሊም አረብ ነኝ አሜሪካ ለ25 ዓመታት ልኑር እንጂ ማለት ነው በእስልምና የምኮራ እኔ ሙስሊም ነኝ ሲል ይናገራል። እኔ ስጁድ የወረድኩት አርጀንቲናዎች ስላሸነፉ ወይም እናንተ ስለተሸነፋችሁ ሳይሆን ማለት ነው ዓለም በትኩረት ይከታተለው የነበረው በሚሊዮኖች አይን ስር የነበረውን ያንን ጨዋታ ማለት ነው እንግዲህ ስለመራሁኝና ያ ነው ለኔ ትልቅ ስኬት ስለሆነልኝ ነው አላህን ያመሰገንኩት ይላል። እኛ ሙስሊሞች ማለት ነው በደስታም በሐዘንም አላህን እናመሰግናለን አናማረርም። የጠበቅነውን ትልቅ ድል ደግሞ ስናገኝ ስጁድ እንወርዳለን። እኔ ለራሴ ደስታ እንጂ ለአርጀንቲና ደስታ አልነበረም ያንን ስጁድ የወረድኩት እያለ ይገኛል። እንግዲህ ብሪታንያኖች እነዚህ እንግሊዛውያን ማለት ነው እንግዲህ ጥላቻቸውን ይገነዘባሉ እኮ ስጁድ ለምን እንዳደረገ ደግሞ በጨዋታው ማለት ነው የምንም አይነት የዳኝነት ቅሬታ እንኳን እስካሁን አልተነሳም። ነገር ግን ለምን ስጁድ ወረድ ካሉት እሱ ደግሞ በቂ መልስ ሰጥቷቸዋል ማለት ነው። እስኪ ማሻአላህ በሉት። ለተመሳሳይ መረጃ የፕላስ ምልክቱን መጫናችሁን አትርሱ። ተከናወነ ማለት አሁን ነው። የዘንድሮ ዓለም ዋንጫ ብዙ ግፎችና በደሎችን አስመልክቶ ነበር። እንግዲህ እንደምታዩት የእስራኤሉ መሪ ሳይቀር የአርጀንቲና ባንዲራ በመያዝ በዘንድሮ የዓለም ዋንጫ ፍጻሜ ላይ እንግዲህ አርጀንቲና እንድታሸንፍ እንግዲህ ትልቅ ትግል ሲያደርግ ነበር። ነገር ግን የምንወደው ወንድማችን የላሚን ያማል ሀገር ስፔን ዋንጫውን ከፍ አድርጋ አንስታለች። ሊዮኔል አንድሬስ ሜሲም እንግዲህ በዚህ መልኩ ሲያለቅስ ታይቷል። በዚህ ዓለም ዋንጫ ላይ ብዙ ግፎችና በደሎችን ብንመለከትም በመጨረሻ ግን ተደስተናል። እንደምትመለከቱት እንግዲህ ከባድ ትንቅንቅ የነበረው ይህ ጨዋታ ከ90 ደቂቃ በኋላ ተጨማሪ ደቂቃ ላይ ነበር ፌራን ቶሬስ አንድ ጎል ብቻ በማስቆጠር እንግዲህ ስፔኖችን አሸናፊ ያደረገው። አላሁ አክበር። ሁላችሁም ፍሪ ፓለስታይን በማለት ኮሜንት ላይ ጻፉ። አላህ Subhanahu Wa Ta'ala ድሉን ለስፔን እንዳደረገው ነስሩንም ለፍልስጤማውያን ያድርግ። ኡስታዝ አህመዲን ጀበል በዛሬው ዕለት እጅግ በጣም ታሪካዊ ንግግር ተናግሯል። ይህ መልእክት ሼር አድርጉ ለሁሉም ተደራሽ እንዲሆን ማለት ነው። ኮፒኒንግ ማድረግ ማንርሳ። በማህበራዊ ሚዲያ ለመብት የሚታገል ሙስሊምን በሙሉ ስልጤ የሚሉት ስልጤ በእምነቱ ስለማይደራደር ነው ብሏል ኡስታዝ አህመዲን ጀበል። ፋይል ተዘግቷል። ወደ መዝገብ ቤት ሲምፕል ጥያቄ ልጠይቅ። ስልጤ ስንት ፐርሰንት ነው ሙስሊም አሁን ወይስ ዝም ብለህ በግምት አሁን ላይ ከረንት ሊባለበት 70% አንተ ጨዋነ አብዛኛው ሰው 99% ሙስሊም ነው የሚመስለው አብዛኛው። እኔ ከእንተኔም ሳብ ስለሚያደርግ ምንድነው ይሄንን ያነሳዋለ አንዳንድ ቦታዎች ላይ ጀስት የሚመስሉ ነገሮች አሉ። አሁን ጉራጌ ዞን ዳራ በቁጥር ደረጃ የሚነገር መንግስታዊ ስታቲክስ አለ፣ ሪያሊቲ ነገር አለና አንተ እንዳልካቸው አንዳንዴ የቁጥር ሳይሆን የሚና አለመን ሰሞኑን አንድ ጉዞ አድርገን ነበር ከቲቪ ክሩ ጋር ወደ ከላላ ሄደ 95% ሙስሊም እንደሆነ ነው የተነገረን። ይሄ ከመንግስት መዋቅር የወሰድኩት ዳታ ነው። ከላላ ላልቅ መሻይኾች ቦረና ሲባል በድሮ ቦረና ይሄ ድሮ ምንድነው ከላላ ይሄ ቦረና የሚባለው አውራጃ ነበር የሚባለው በአውራጃ በሚጠራበት ጊዜ ላይ አሁን መካነ ሰላም ወደ ገነቴ አሁን ሙፍቲ ሼህ ዑመር እድሪስ ገነቴ ሀገር ወደዛ አካባቢ ማለት ነው። እነ ሼህ መሐመድ ሐሚዲን የተወለዱ መካነ ሰላም ምናምን ሲባል ሰምታችሁ ተቀበል ሰላም ወደዛ አካባቢ ነው። ከላላ የምትባለው ወረዳ ላይ 95% ሙስሊም ነውና ሊቀመንበሩ ክርስቲያን 5% ግን ሊቀመንበሩ ክርስቲያን እንዳልከው ቁጥራችንና አንዳንድ ቦታዎች ላይ ኋላ ያረፋ ብቻ ምናልባት ነክቶ ብቻ ለማለፍ ለዚህ ነው በትክክል ኡማው መማር አለበት። ሌክዠሪ አይደለም ትምህርት ለሙስሊሙ ኡማ በጣም ተደጋጋሚ የሚባለው እነዚህ በጣም ብዙ ክፍተቶች ስላሉ በጣም የመማርም ችግር የለብንም እንደ ሐሳብ ማለት ነው። ሙስሊሙ ማህበረሰብ ጋር በጣም ብዙ የተማረ ሰዋል። እኔ ብዙ ጊዜ ይገርመኛል። መርካቶ ግባ ሁሉም በሚባል ደረጃ ዲግሪ ዲፕሎም ማስተርስ ያለው ጓደኛ እኔ በጋዜጠኝነት ማስተርስ ተምሮ አሁን መርካቶ የሚነግድ ማቆሰዋል። እስቲ መርካቶ መነገድ ምናምን ኢኮኖሚካሊ ሃይ መሆንና በጣም እኔ በአሁን ሰዓት ሙስሊሙ ያንዳንዱ ሀብታም መሆን አለበት፣ ገንዘብ ሊኖር ይገባል ምናምን አንደኛው ፓወር እሱ ነው። አሁን ከሚዲያ ቀጥሎ ወይም ደግሞ ከሚዲያም በላይ ጭምር ሚዲያ ጭምር ፓወሩ ኢኮኖሚ ስለሆነ ኢኮኖሚ በጣም መያዝ አለብን እና የተማረ ሰው ችግር ሳይሆን ያለብን የተማርንበት ፊልድና ያለንበት ምን ሰራው ስራ አለመገጣጠም ነው።
አሁን እኔ በማየው ብዙ ሰው ትናንት ታፍኖም ይሁን በሌላም ምክንያት ባህላችንም ነፃ ሆነን ሐሳባችንን እንድንገልጽ ያለ መፍቀዱም ተደማምሮበት አሁን የነፃነት ትንሽም ብትሆን በር ሲከፈት ሁሉም የሆነ ነገር ገባኝ ያለውን ለመስራት እየሞከረ መግባት ሌላ ጉዳይ ነው። የገባውን ግን ማድረግ መቻል ደግሞ ሌላ አጀንዳ ነው። አንድ ሰው ከእንቅልፉ ሲነሳ ወደ ሽንት ቤት ሲሄድ በደንብ ስላልነቃ ማንቆርቆራ ይረግጣል፣ ሰው ላይ ይረግጣል፣ እየተጋጨ እየረገጠ በሄደ ቁጥር በደንብ እየባነነ ይሄዳል። በደንብ ባነው ሲነቃ መንገዱ ላይ ምንድን ያለ እያየ ላለመጋጨት ጥንቃቄ እያደረገ ይሄዳል። ስለዚህ እንደኔ አሁን ያሉ እዚህም ግጭቶች የዚህ ውጤቶች ናቸው። የተጋጩ ሰዎች ሁሌ የተጋጩ አይቀጥሉም። ምክንያቱም ናቹራሊ ህይወት ሁሌ በጸብ ውስጥ መሄድ አንችልም። ያን ግን አቅጣጫ ማሳየት ይፈልጋል፣ መንገድ መምራት ይፈልጋል። እዚህ ጋር ነው ያለነው ብለን በተለይ አክሰሱ ያለን ለሚዲያ እና ለተለያዩ ጉዳዮች ከፍ አድርገን ትክክለኛው መንገድ ላይ መጠቆሙ ላይ መበርታት ያስፈልጋል። እነዚህ ነገሮች ከተፈቱና ከተቋጠሩ ምንድነው ሰው እኮ ሰላም ነው መጀመሪያው። ማናችንም ከቤት ስንወጣ ከልጅነታችን ተነስተን ስንወለድ ማንኛውንም መንግስት ልብ ብላችሁ ስታዩ ስልጣን ሲይዙ የመጀመሪያው ስራቸው ትምህርት ካሪኩለም መቀየር ነው። ቀጥሎ ሚዲያውን መቆጣጠር ነው። ምክንያቱም የመፍጠር የሚፈልጉትን ሰው የሚፈጥሩበት በእነዚህ ሁለቱ መሳሪያ ነው። ኃይለ ሥላሴ ጋር ሄዱ፣ ካሪኩለም ቀየሩ ያጼ ምኒልክን። ከዛም ደርግ መጣ ቀየረ፣ አቶ መለስ መጡ ቀየሩ፣ ዶክተር አብይ መጡ ይቀየር እያሉ ነው። ሁሉም ሰው መፍጠር ከሚፈልገው አንጻር ነው ካሪኩለሙን ሴት ያደረገው። እኛን ያጣሉን ልዩነት የፈጠሩን በእነዚህ ካሪኩለሞች ውስጥ ፎርማሊም ይሁን ኢንፎርማሊ የተመገብናቸው ወደኛ የተከተቱ ነገሮች የሚያጣሉ ስለሆኑ ነው። ስለዚህ ምሁራኖቻችን፣ ኤሊቶቻችን ልህቃኑ ዘንድ መቋጨት ያለበት አጀንዳ እነሱ መወያየትና መተማመን ስላልቻሉ ሁሉም በተናጥል እየወጣ ህዝብ ላይ እየለቀቀ ያላለቀ የቤት ስራ በህዝብ ሜዳ ላይ ቲፎዞ በማብዛት መሞካከሪያ እየሆነ ነውና አጀንዳዎቹ ሰብሰብ ብለው ወደ ባለቤቶቹ ቢመለሱ ለህዝቡ ያለቀለት ጉዳይ ስለሚመጣ ባለፈው ጉዳይ ላይ አብዛኛው ጊዜያችንን አናጠፋም። ብዙ እየተጨቃጨቀን ያለነው ኬት መጣ ብለን ቆም ብለን ካየን ዛሬ ባለው ነው፣ ትናንት በሆነው ነው፣ ነገ እንዲሆን በሚፈልገው ነው እየተጨቃጨቀን ያለነው ካለን 90% ከትናንቱ አይርቅ። ስለዚህ ዛሬ ቢያንስ ወደ ዛሬ መመለስ፣ ከዛሬ ደግሞ ነገ ምን አይነት ኢትዮጵያ ታስፈልገናለች ላይ ካልተጨቃጨቅን ጊዜው ወደፊት እየሄደ እኛ ዛሬ እየኖርን ትናንት አባቶቻችን ማንም ይሁን ማን ያጠፋው ሁሉም አልፈዋል። ያለፈ ፋይል በእኛ ህይወት ላይ ያለፈ ፋይል በዛሬ ማንነታችን ላይ እንዲሰለጥንና እንዲጫወትብን መፍቀድ የለብንም። ይሄን ስናረግ ፋይሎቹ ተቋጭተው ቦታ ይዘው ይሄዳሉ። ያኔ እርቅም አንልም፣ የታረቀ ማህበረሰብ ነው የሚፈጠረው። ከካሪኩለሙ ጀምሮ ከቤት ሲወጣ ጀምሮ የታረቀና የተቋጨ የተሰበሰበ አጀንዳ ነው የሚሰጠው። አሁንስ በየቤቱ በየሰፈሩ ተበታትኖ የሰው ውስጥ የሚሰራጭ ሁሉም በየአካባቢው ሆዲፍ ጀው እየተባለ በሆዱ ያመቃቸው በርካታ ጉዳዮች አሉ። ሆዲፍ ጀው ተብለው በየሰፈሩ የተከማቹ ሐሳቦች ከሆድ ወጥተው የመገለጽ እድል ያገኙ ቀን ውስጥ የተብላሉት ለሌላኛው ወገን አስደንጋጭ አዲስና ችግር የሚፈጥሩ ይሆናሉና እርቅን ስንል እርቅ በራሱ መድኃኒትን ስላወደስን በሽታውን አያድነንምና መድኃኒቱ ምንድነው? ፓራላል ቱ ዛት ችግሩ ምንድነው የሚለው በደንብ ለመረዳት እንሞክር። አመሰግናለሁ።